ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። እንግዲህ የሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ የፕሌይኦፍ የመልስ ጨዋታዎች የሚከናወኑበት ሳምንት ነው። እሱም በስፋት እንመለከታለን። ከዚያም ባለፈ ሌሎች ዕለቱን የተሰሙ ዜናዎችንም ወደ እናንተ የማጋራችሁ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት ጋብዛችኋለሁ። ትናንት እንግዲህ የጥሎ ማለፉን ለመቀላቀል በፕሌይኦፍ የቻምፒየንስ ሊግ ጨዋታዎች ትናንት ተደርጓል። ዛሬም ቀጥለው ይደረጋሉ። እነዚያን በስፋት እንመልከት። ቅድሚያ አትሌቲኮ ዲ ማድሪድን ከክለብ ብሩዥ የነበረውን የጨዋታ መርሃ ግብር ቅድሚያ 2:45 የተከናወነ ጨዋታ ነበርና እሱን ላስቀድም። አስቀድሞ ቤልጂየም ላይ ክለብ ብሩዥ አትሌቲኮ ዲ ማድሪድ ጨዋታቸውን 3-3 ነበር አጠናቀው የተመለሱት። ታዲያ የመልሱ ጨዋታ በዋንዳ ሜትሮፖሊታኖ ይጠበቅ ነበር። እንግዲህ የዲያጎ ሲሞኔ ቡድን ወጥ የሆነ ብቃትን ማስመልከት የተሳነው ቡድን ነበረ። እንደምናውቀው በቻምፒየንስ ሊግ አርሰናል ከተሸነፈ በኋላ በጣም ወደ ሪትም የገባ ቡድን ይመስል ነበር። የኋላ ኋላ ግን አቅሙን ለማጎልበት እጅግ ተቸገረ። በስፔን ኮፓ ዴል ሬይ ግማሽ ፍጻሜ በሰፋ የጎል ልዩነት ባርሴሎና አሸነፈና ከዚያ ደግሞ በከሱ የጥራት ደረጃ አንጻር አናሳ በሆኑ ቡድኖች ሲሸነፍ ደግሞ መመልከት እየተለመደ መጣ። ታዲያ ይህንን ጨዋታ ደግሞ አሸንፎ ስለማለፉንም እርግጠኛ መሆን አልተቻለም ነበረ። ትላንት የተወሰነ መንገድ ለውጦችን ማድረግም ሲሞክር ነበረ ዲያጎ ሲሞኔ። ሚዛኑን የጠበቀ በመከላከልም በማጥቃትም ቡድን ሲያስመለክተን ነበረ ትላንት። በአንጻሩ ክለብ ብሩዥም ሲያስፈልግ ተመሳሳይ የሚባል ቅርጽን ይዘው ነበረ ትላንት ወደ ሜዳ መግባት የቻሉት። በሶርሎ ጎል መምራት ቻለ ባለሜዳ ቡድን። ከዚያም ዩኤል ኦርዶኔዝ እንዲያውም በፕሬስ ኮንፈረንስ ወቅት ላይ ከጨዋታው አስቀድሞ የተቻለን ሁሉ እናደርጋለን ብሎ ሀሳብ ሰጥቶ ነበረ። ጎል አስቆጥሮ ቡድናቸው አደረገ። ነገር ግን የኋላ ኋላ ክረፍት መልስ ወደ ሜዳ እንደገቡ ጆኒ ካርዶሶ ከዚያም ደግሞ ሶርሎ 2 ጎሎችን አከታተለና 4-1 አሸነፈው። በድምር ውጤት ደግሞ 7-4 አሸነፈው የስፔኑ ክለብ አትሌቲኮ ማድሪድ ለጥሎ ማለፍ መብቃቱን አረጋግጧል። እንግዲህ አትሌቲኮ ዲ ማድሪድ ባለስልጣናት የቀረበላቸው ሀሳብ አለ ሲባል ነበር ዲያጎ ሲሞኔ ላሊጋው ያለቀለት ጉዳይ ይመስላል ዋንጫ እንደማያሳኩ። በቻምፒየንስ ሊግም እንዲያው ትንሽ ቢጓዙ እንጂ ያላቸው አቅም ዋንጫ ለማሳካት ብቁ አይደለም ሀሳባቸው ነው። ነገር ግን በስፔን ኮፓ ዴል ሬይ ዋንጫ የግድ ማሳካት እንዳለባቸው ካልሆነ የስንብት ዕጣ ሊደርሳቸው እንደሚችል ከወዲሁ ዘገባዎች ከወደ ስፔን ሲወጡ ነበረ። ትናንት ግን እጅግ አስፈላጊ የሆነ ድል አሳክተው ወጥቷል። እንግዲህ ዘንድሮ አትሌቲኮን ስናነሳ በተለይ አንድ ተጫዋች የግድ ማንሳት ያለብን ይመስለኛል። ጁሊያኖ ሲሞኔ የዲያጎ ሲሞኔ ልጅ በጣም ይታትራል። በማጥቃቱም በመከላከሉም የቡድኑ ሚዛን የሚጠብቅ በጣም የተለየ ተጫዋች ነው ዘንድሮ የተመለከትኩት እገኛለሁ እና ተጫዋች የግድ ማንሳት ያለብን ይመስለኛል። ሌላኛው መርሃ ግብር ሲጠበቅ የነበረው በሳንሲሮ ጁሴፔ ሜዛ ኢንተር ሚላንን ከቦዶ ግሊምት ያገናኘ ጨዋታ ነበረ። የኖርዌይ ክለብ ቦዶ ግሊምት በጣም ሰርፕራይዚንግ ቲም ሆኖ ዘንድሮ ያስመለከተን ይገኛል አቅሙን በአህጉራዊ መድረክ። ምክንያቱም አስቀድሞ በነበሩ ጨዋታዎች ድል ሲያደርግ ነበረ። የመጀመሪያውን ጨዋታ 3-1 አሸንፎ ነበረ ሀገረ ኖርዌይ ላይ። ታዲያ የመልስ ጨዋታ እጅግ ይጠበቃል። ኢንተር ሚላን የሴሪያው መሪ ነው፣ በስብስብ ጥራት ያለው ቡድን ነው። ታዲያ ከቦዶ ግሊምት ጋር ምን ያስመለክታል የሚለው የሚጠበቀው ጉዳይ ነበረ። በሚደንቅ መንገድ ትላንት ከሜዳቸው ውጭ ወደ አስፈሪው ሳንሲሮ ጁሴፔ ሜዛ አምርተው የኖርዌይ ክለብ ቦዶ ግሊምት ሆላንድ አሸንፏል። ሀውግና ኢቨን ናቸው ጎሎቹን ያስቆጠሩት። 2-0 መምራት ቻለው። ባስቶኒ ጎል አስቆጠረና ለኔራዙሪዎቹ ጨዋታው 2-1 ተጠናቀቀ። በድምር ውጤት አናሳው ቦዶ ግሊምት 5-2 አሸንፎ ለጥሎ ማለፍ መብቃቱን አረጋግጧል። ይሄ በጣም አስደናቂ የሚባል ውጤት ነው የቦዶ ግሊምት ድል። ምክንያቱም በብዙ መልኩ አነስተኛ ቡድን ነው። 55,000 ሕዝብ ብቻ ነው በከተማዋ የሚኖረው በቦዶ። ታሪክን በጣም እየሰሩ ይገኛሉ። የቻምፒየንስ ሊግ ዳርክ ሆርስ ናቸው አሁን ላይ ቦዶ ግሊምት። በአውሮፓ ቻምፒየንስ ሊግ የኖርዌይ ክለብ ሆኖ ለጥሎ ማለፍ የበቃ ከ38 ዓመታት በኋላ የመጀመሪያው ቡድን ነው። ከዚያም ባለፈ ደግሞ እንደ ማንቸስተር ሲቲ እንደ አትሌቲኮ ዲ ማድሪድ ከዚያም ባለፈ የሴሪያውን መሪ ኢንተር ሚላን በደርሶ መልስ አሸንፈው ነው ጥሎ ማለፉን መብቃት የቻሉት። የሚገርመው የቡድኑ ስብስብ አጠቃላይ የመሸጫ ዋጋ ተመን 49 ሚሊዮን ፓውንድ ብቻ ነው። ይሄ አንድ ትልቅ ቡድን አንድ ጂያንት ቡድን ለአንድ ተጫዋች ዝውውር የሚያወጣው ገንዘብ ነው። የነሱ ግን ድምር የስብስባቸው የዋጋ ተመን 49 ሚሊዮን ፓውንድ ብቻ ነው። ከዚያም ማለፍ ሲል የቦዶ ግሊምት የስቴዲየም የተመልካች ቁጥር የመያዝ አቅም 8,000 ብቻ ነው። ይሄ በብዙ መንገድ አነስተኛ ቡድን በቻምፒየንስ ሊግ ተአምርን እየሰራ
እየገሰገሰ ነው የሚገኘው። አሁን ደግሞ በቀጣይ ከማንቸስተር ሲቲ አሊያም ደግሞ ከስፖርቲንግ ሊዝበን ይገናኛሉ በጥሎ ማለፍ ላይ። እንግዲህ የዛሬ ተጋጣሚዎች ተለይተው ከታወቁ በኋላ የሚያልፉ ቡድኖች እጣው የሚታወቅ ነው የሚሆነው። በተቃራኒው ደግሞ የጣሊያን እግር ኳስ ውድቀት እየተፋጠነ ይመስላል። ጣሊያን እንደ ብሔራዊ ቡድንም እንደ ክለብም ነው ውድቀታቸው እየተመለከትን የምንገኘው። ደጋግማ የጣሊያን አዙሪዎቹ በዓለም ዋንጫ ተሳትፎን እያጡ ይገኛሉ። ይሄ ጥራቷን ጥያቄ ምልክት ውስጥ የሚያስገባ ነው። ከዚያም ባለፈ ያለፈው የውድድር ዓመት የስኩዴቶ እንኳን ሻምፒዮን ናፖሊ ለጥሎ ማለፍ መብቃት አልቻለም፣ ፕሌኦፍ ሁሉ መግባት አልቻለም። እና ይሄ ምን ያክል የጣሊያን እግር ኳስ የቁልቁለት ጉዞ እየተፋጠነ እንዳለ ማሳያ ነው። ከዚያም ማለፍ ሲል አሁን ላይ በወቅቱ ከረንትሊ ማለት ነው የሴሪያው መሪ ኢንተር ሚላን ነው። ነገር ግን በኖርዌይ ክለብ ቦዶ ግሊም ተሸንፎ በደርሶ መልስ ከውድድሩ ውጭ ወጥቷል። ከፍ ባለ ነጥብ ነው እየመራ የሚገኘው ሴሪያውን ኢንተር ሚላን። ከዚያም ማለፍ ሲል ኢንተር ሚላን በሴሪያው ብቻ አይደለም፣ ባለፈው ዓመት የፍጻሜ ተፋላሚ ነበረ። ከዚያም ደግሞ በጥቂት ዓመታት በፊት በአውሮፓ ቻምፒየንስ ሊግ ከማንቸስተር ሲቲ ጋር የፍጻሜ ተፋላሚ እንደነበረ ይታወቃል። ሌላኛው ጉዳይ አሁንም ቢሆን አትላንታና ዩቬንቱስም ዛሬ ይጫወታሉ። ነገር ግን በተጋጣሚዎቻቸው ሽንፈት ገጥሟቸው ነው ይህንን ጨዋታ የሚያደርጉት። አትላንታ በዶርትሙንድ፣ በጋላታሳራይ ደግሞ ዩቬንቱስ። ስለዚህ ይሄኛው ትልቁ ጉዳይ ነው። ሌላኛው የጣሊያን እግር ኳስን ስናነሳ በክለብ ደረጃ በአውሮፓ መድረክ ከነገሱ ድፍን 16 ዓመታት ሆነዋል። 2010 ነበረ ለመጨረሻ ጊዜ ኢንተር ሚላን ዋንጫ ያሳካው። ከዚህ ዓመት በኋላ አንድም የጣሊያን ክለብ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት አልቻለም። ይሄ ጣሊያን እንደ እግር ኳስ በብሔራዊ ቡድን ደረጃም በክለብ ደረጃም ምናልባት ውድቀቷን እየተፋጠነ ያለን ነው የሚመስለው። እናም ይህንን ጉዳይ የግድ የጣሊያን እግር ኳስ ምን ደረጃ ላይ ይገኛል የሚለውን መመልከት አስፈላጊ ይመስለኛል። እናም ትላንት በተለይ የገጠማቸው ሽንፈት ብዙ ነገሮችን ጥያቄ እንዲነሳ አድርጓል። ሌላኛው ሴንት ጄምስ ፓርክ ላይ ኒውካስል ከኳራባግ ያገናኘ ጨዋታ ነበር። የአዘርባይጃን ቡድን ነው። ነገር ግን አስቀድሞ አዘርባይጃን ላይ ማክፓይሶቹ 6 ጎሎችን አስቆጥረው በሰፊ ጎል የተሸነፉ ነው የተመለሱት። ትላንትም በሳንድሮ ቶናሊና በጁዌልተን ጎሎች ድል አድርገው ወጥቷል። 3-2 ነው ትላንት ማሸነፍ ቻለው። ስቨን ቦትማንም ከጉዳት የተመለሰው ተጫዋች ትላንት ጎል ማስቆጠር ቻለው። በጥቅል ውጤት 9-3 ነው ማሸነፍ የቻሉት ኒውካስሎች። ጃኮብ መርፊም በጥሎ ማለፍ የትኛውን ቡድን ቢደርሰን አንፈራም የሚል ሀሳብን እንደዚሁ ሰጥቷል። ሌላኛው ጨዋታ መርሃ ግብር ባየር ሌቨርኩሰን ከኦሎምፒያኮስ ያገናኘ ጨዋታ ነበር በሀገረ ጀርመን በባያሬና። አስቀድሞ ግሪክ ላይ ኦሎምፒያኮስ 2-0 አሸንፎ ነበርና ትላንትም ያለ ጎል ጨዋታው ተጠናቀቀ። በድምር ውጤት አሸንፈው ሊቨርኩሰን ለጥሎ ማለፍ መብቃቱን አረጋግጧል። በዚህ መንገድ ትላንት የተከናወኑ ጨዋታዎች ይህንን ይመስሉ ነበር። ዛሬ የሚቀጥልና የአውሮፓ ቻምፒየንስ ሊግ የፕሌኦፍ የመልስ ጨዋታዎች ይደረጋሉ። ተጠባቂው መርሃ ግብር በሳንሲሮ በሳንቲያጎ ቤርናባው ሪያል ማድሪድን ከቤኒፊካ የሚያገናኘው ጨዋታ ነው። በስታዲዮ ዳሎዝ ላይ 1-0 አሸንፎ ተመልሷል በቪኒሲዮስ ጁኒየር ግሩም ጎል ሎስ ብላንኮዎቹ። ታዲያ አሁን ከጨዋታው በላይ ይበልጥ የዘረኝነቱ ጉዳይ እየተጋጋለ የመጣ ይመስላል። ጂያንሉካ ፕሪስቲያኒ ከቪኒሲዮስ ጁኒየር ጋር ዘረኝነት ጋር በተያዘ ስሙ ሲነሳ ነበር። ዩኤፋም እያጣራ ይገኛል ጉዳዩ። ነገሩ እስኪጣራም ጨዋታ ቅጣት ተጥሎበታል። ተጫዋቹ ግን ወደ ስፔን ተጉዟል ከስብስቡ ጋር። ታዲያ ኤርፖርት ሲደርስ የማድሪድ ደጋፊዎች ፕሪስቲያኒ ዘረኛ ነው እያሉ ስሙን እየጠሩ ሲጮሁ እንደነበረ ትላንት ስንመለከት ነበረ። ነገር ግን ሪኩዌስታ የክለቡ ፕሬዚዳንት የቤኔፊካ ዘረኛ እንዳልሆነ ተናግሯል። ምክንያቱም ዘረኛ ተጫዋች ቢሆን በቤኔፊካ አይጫወትም ነበር የሚል ሀሳብን ሰጥቷል ሪኩዌስታ። ነገር ግን የሪያል ማድሪድ ደጋፊዎች ፕሪስቲያኒ ዘረኛ ነው እያሉ ስሙን እየጠሩ ሲጮሁ እንደነበረ ትናንት ስንመለከት ነበረ። ነገር ግን ተጫዋቹ ነገሩ ተጣርቶ ጥፋተኛ ሆኖ ከተገኘ እስከ 10 የሚደርሱ ተጫዋቾች ሊቀጣ እንደሚችል እንደዚሁ ዘገባዎች በስፋት እየወጡ ይገኛሉ። በሪያል ማድሪድ በኩል ምናልባት አስደንጋጩ ዜና የኪሊያን ምባፔ ጉዳይ ነው። ተጫዋቹ ትናንት አመሻሽ አንድ የወጣ ዜና ነበረ። በጉዳት ምክንያት ለጨዋታው እንደማይሰለፍ ተነግሯል። ምክንያቱም ከህመም ጋር እየታገለ ይገኛል ይህ ፈረንሳዊ ኮከብ እና በመጪው የዓለም ዋንጫ ላይ ስጋት ውስጥ እንዳይገባ ከወዲሁ ራሱን መጠበቅ እንዳለበት ትሪት ማድረግ እንዳለበት ነው የተነገረው። ምናልባትም ከዚህ የመልስ ጨዋታን ባለፈ በቀጣይ የላሊጋና የጥሎ ማለፍ የሚያልፉ ከሆነ የመጀመሪያው ጨዋታ ሊያልፈው እንደሚችል ተነግሯል። ኪሊያን ምባፔ በአንጻሩ ዲን ሃውሰን የተከላካይ ስራ ተጫዋች እንደዚሁ እንደማይኖር ነው የተነገረው። ዲን ሃውሰን ከቦርንመዝ ነው ክረምት ላይ ወደ ሪያል ማድሪድ የፈረመው። ታዲያ ያጡትን ከቶኒ ክሮስ የፓስ ጥራት ዲን ሃውሰን ሊብሮ እየተጫወተ ወደ አማካይ ክፍል ጠጋ እያለ ለማድሪድ የፓስን ጥራት ይሰጣል ተብሎ የሚታሰብ ተጫዋች ነው። ነገር ግን ለጨዋታው እንደማይኖር ተነግሯል። እናም ሪያል ማድሪድ ከቤኔፊካ ምሽት 5 ሰዓት ላይ በሳንቲያጎ ቤርናባው ይጫወታል። ሌላኛው መርሃ ግብር ለፓሪዚያኖቹ ፓሪስ ሰን ዠርማ በፓርክ ዲ ፕሪንስ ከሞናኮ ጋር ይጫወታሉ። ባለፈው ስታዲዮ ሁለተኛ ላይ 3-2 አሸንፈው ከ2-0 ምራት ተነስተው ድል አድርገው እንደተመለሱ ይታወቃል። በተለይ የጎሎቪን ቀይ ካርድ መመልከት ለፓሪስ ሰን ዠርማ በጣም ጠቃሚ ሆኖ ነበረ።
ዛሬ በፓርክ ዲ ፕራንስ ፓሪስ ሰን ጀርማ ከሞናኮ ይጫወታል። ሌላኛው መርሃ ግብር ዩቬንቱስ ከጋላታሳራይ የሚደረግ የጨዋታ መርሃ ግብር ነው። ሰፋ ባለ ጎል ልዩነት አሸንፎ ነው የኢስታንቡል ጋላታሳራይ ወደ ቱሪን የመጣው። እናም አሮጊቷ የተቻለን ሁሉ ያደርጋል ተብሎ ይታሰባል ቡድኑ። ነገር ግን የማለፍ እድሉ በስፋት ለጋላታሳራይ ያመዝናል ከነበር የመጀመሪያ ዙር ውጤት አንጻር ስንመለከተው ማለት ነው። ሌላኛው መርሃ ግብር አታላንታን ከቦሩሲያ ዶርትሙንድ የሚያገናኝ ጨዋታ ነው። ይሄ ቤርጋሞ ላይ የሚደረግ ጨዋታ ነው። በሲግናል ኢዱና ፓርክ ዶርትሙንድ 2-0 አሸንፎ እንደነበረ ይታወሳል። በተለይ ከጋስፔሪኒ መልቀቅ በኋላ ያመናቀው አታላንታ ጥራቱ ላይ አይገኝም። እንግዲህ ዶርትሙንድ የተሻለ የማሸነፍ እድልን ይዞ ነው ወደ ቤርጋሞ ያቀናው። እናም እነዚህ አራት ጨዋታዎች ዛሬ የሚደረጉ የሻምፒዮንስ ሊግ የጨዋታ መርሃ ግብሮች ሆነው ይደረጋሉ ማለት ነው። ተመልካቾቻችን ሌላኛው ማነሳው ጉዳይ በመጨረሻም ኮል ፓልመርን በተመለከተ የተሰጠውን ሀሳብ ነው። የቀድሞው የማንቸስተር ዩናይትድ ተጫዋች ሉዊስ ሳህ ሀሳብ ሰጥቷል። ኮል ፓልመርን በተመለከተ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የሚለቅ ከሆነ ኮል ፓልመር ትክክለኛው የእርሱ ተተኪ ነው በማለት ሀሳቡን ሰጥቷል። ኮል ፓልመር ገና ከእድሜው አንጻር ወጣት ነው። እንግዲህ በራስ መታመን ያለው በጣም ኢነርጂ ያለው ተጫዋች ነው። አስደናቂ አቅም ያለው ተጫዋች ነው። በዚህና በሌሎች ምክንያቶች ለዩናይትድ ብቁ የሆነ ተጫዋች ነው ሲል ሉዊስ ሳህ ሀሳቡን ሰጥቷል። እንግዲህ ከሰሞኑ በተለይ አሁን ረገብ ባለ እንጂ ኮል ፓልመር ስሙ ከማንቸስተር ጋር ሲነሳ ነበረ። እናም እንደ ሉዊስ ሳህ ሀሳብ ከሆነ ብሩኖ ፈርናንዴዝ ከክለቡ ጋር የሚለያይ ከሆነ ኮል ፓልመር የሱ ትክክለኛው ተተኪ ነው ሲል ስለ ፓልመር ሀሳቡን ሰጥቷል። እንግዲህ ኮል ፓልመር ዘንድሮ እምብዛም አቅሙ እየተመለከተ አንገኝም በሰማያዎቹ ቤት። ምክንያቱም በጉዳትም በሌሎችም ምክንያቶች ያመናቁ ኮል ፓልመር ከዚህ ቀደም በነበረው ጨዋታ የሚቀይረው ኮል ፓልመር ጎሎችን የሚያስቆጥረው ኮል ፓልመር እምብዛም እየተመለከተ አንገኝም። ነገር ግን ከአንድ ዓመት በፊት በነበረው ፐርፎርማንስ በጣም አውትሻይን ካደረጉ የሊጉ በተለይ ደግሞ ከሲቲ ከለቀቀ በኋላ በቼልሲ ቤት በጣም ተጽዕኖ ፈጣሪ ተጫዋቹ ነው ስንመለከተው ነበር። እና ሉዊስ ሳህም ተጫዋቹ ባለው ኢነርጂ ባለው ክህሎት ፈርናንዴዝን የሚያጣ ከሆነ ቀይ ሰይጣናቶቹ እርሱን ትክክለኛ ተተኪ ነው ሲል ሀሳቡን ሰጥቷል። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። ብሩህ ጊዜን ተመኘው።